ሰላም እንዴት ናችሁልን? ዛሬም በምርጥ ፊልም መተናል። ፊልሙን ላይክ በማድረግ ጀምሩ እያልን ቤተሰብ ያልሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ። ፊልሙ ሲጀምር ሴጂ የሚባል ልጅ አክኔ ከምትባል ማስክ ከምታረግ ልጅ ጋር ሲገናኝ እናያለን። እሷም የክላሷ ተማሪ እንደሆነ አስተውላ ሰላም ነው በጣም እጠላሻለሁ እንደዛ ካላት በኋላ ግን እንቅልፍ አልወስዳት ብሎ በንግግሩ ምክንያት ያቃዣት ጀምሯል። እሷም የምትኖረው ከእናቷ የእንጀራ አባቷና እህቷ ጋር ሲሆን የእንጀራ አባቷ እንደ አባት የሚንከባከባት ቢሆንም እሷ ግን ሁሌም ርቀቷን እንደጠበቀች ነበር። እሷ ከተማሪዎች በተለየ ከቤተሰቧ ጋር ካልሆነ በቀር ሁሌም ማስኳን ታረጋለች። ምክንያቷ ደግሞ ኤሌመንተሪ ያለች ያሳለፈችው ህይወት ነበር። ወደ ክፍል ስትሄድም ሁሌም ማክሷን እያደረገች ሲሆን የክፍሉ ኃላፊ ስለሆነችም የትምህርት ቤቱ ፌስቲቫል ላይ ዳንስ ለሚቀርብ እንዲዘጋጁና ለዝግጅቱ ሰው እንዲመርጡ ስትነግራቸው ሴቶቹ ሲጂ ቢሆን እንደሚሻል እየተናገሩ እሱ በክፍሉ መስኮት በኩል ይገባና እንደማይፈልግ ይናገራል። ሲጂ አስቸጋሪ ጸባይ ያለው ልጅ ነው። ስዕል ስለሚወድም ልብሱ ቀለም ብቻ ነበር። በትምህርት ቤቱም የሚከበርና የሚወደድም ተማሪ ነው። እሷም በተማሪዎች ጥያቄ መሰረት ለፌስቲቫሉ እንዲያቀርብ ስትጠይቀው እኔ አልችልም ሌላ ሰው ፈልጉ፣ የስዕል ጊዜውን ስለሚሻማበት እንደማይፈልግ ይናገራል። እነሱም ራሷ እንድትሆን ይነግሯትና እሷም ብዙ የምታደርገው ነገር ቢኖራትም ምርጫ ስለሌላት ትስማማለች። እረፍት ሰዓት ላይ ማክኔ ብቻዋን ምግብ ስትበላ ሴጂን የወረቀት አውሮፕላን ይወረውርባታል። ከዛም በኋላ መጥቶ ሁሌም ማክስ በማድረግሽ ከችግሮች የምታመልጫ አይመስልሽ፣ በጣም ነው የምታናድጂው። እሷም ያሉባት ችግሮች ሳያንሳት እሱ እንደዚህ መናገሩ ያስከፋታል። ከትምህርት ስትወጣም እህቷን ትቀበላታለች። ከዛም እቤት ውስጥ ብዙ የስራ ጫና ነበረባት። አብዛኛውን ስራ እሷ ናት የምትሰራው። ያሉትን ስራዎች በሙሉ ትሰራና ወደ ጥናቷ ስትገባም እንቅልፏ እንዳይመጣ ጣቷን እየወጋች ታነባለች። ግን ብዙ ስራ ስለሰራችና ስለደከማት ከአቅሟ በላይ ሲሆንም እዛ ወንበሯ ላይ ትተኛለች። ጠዋት ላይም ስለረፈደባት ባሱ እንዳያመልጣት እየሮጠ ተከትለው ትደርስበትና ባስ ውስጥ ከገባች በኋላ ግን ማክሷ እንደረሳችው ስታይ ተደናቅታ ወጥታ በጨርቅ አፏን ብትሸፍንም በጣም ትጨንቅና ትንፋሽን ማጥሯት ወደ ትምህርት ቤቷ እንኳን መግባት ያቅታታል። በዚህ ጊዜም ሴጂን ይመጣና ሲያያት የሆነ ነገር እንደተፈጠረ ገብቶት ተጨንቆ ወደ እሷ ሄድና ይረዳታል። ማክስ ገዝቶ ሚስጣትና ያለ ማክሷ መተንፈስ የማትችለው የሳይኮሎጂ ችግር ስላለባት እንደሆነ ይረዳል። ክፍል ሄዳም ተማሪዎቹን ለፌስቲቫሉ እንዲለማመዱ ብትጠይቃቸው ሁሉም ሌላ ስራ እንዳለባቸው ተናግረው ጥለዋት ይወጣሉ። በዚህም ብትናደድም ምንም ሳትናገር ክፍል ውስጥ ብቻዋን ቁጭ ብላ እጇን እየወጋችው እያለ ሴጂን ይመጣና ምክንያቱን ሲያውቅ እጇን እየጎተተ ይዟት ወደ ሚኒ ሚዲያ ይወስዳታል። በማይክም ሁላችሁም ተማሪዎች በፍጥነት ተሰብሰቡ፣ ደግሞ ምንም አይነት ምክንያት አልፈልግም። እሷ ተማሪዎቹ ያሉትን ይሰማሉ ብላ አልጠበቀችም ነበር። ግን ሁሉም የክፍሉ ልጆች ተሰብስበው ሲመጡ እሱ እንደሚያከብሩት ይገባታል። ከዛም ለፌስቲቫሉ ይዘጋጃሉ። አክኔ የተዘጋ ክፍል ታይና ወደዛ ሄዳ ውስጥ ስትገባ የሚያምሩ ስዕሎችን ታያለች። ከእነሱ ውስጥ ግን በአንዱ ልቧ ተነክቶ ማልቀስ እንደጀመረች ሴጂን ይመጣል። አክኔ ስዕሎቹ እንደሚያምሩና አሳዛኝ እንደሆነ ስትነግረው ይዟት ወደ ጣሪያው ይወጣል። እሷም ከዚህ በፊት አይታው እንደማታውቅ ትነግረውና ለምን የሚያምሩ የሰማይ ስዕሎች እንደሚስል ትረዳለች። ሴጂም ህልሙ በአለም ላይ የዞረ የሰማይ ስዕሎችን መሳል እንደሆነ ይነግራታል። እሷንም ስሜቶቿ እንድታሳይና የሚጠላትም የውሸት ህይወት እየኖረች እንደሆነ ስለሚያስብ መሆኑን ይነግራታል። ማስኳን ያወልቅና ራስሽን ሁኚ፣ የሚሰማሽንም ተናገሪ። ክፍል ውስጥ ያሉትም ይሁን እናቷ በጣም እንደሚያናድዷት እያለቀሰች ትነግረዋለች። ተማሪዎቹ ለሁሉም ነገር ይሰላቹና ለሁሉም ነገር ነው ኃላፊነት ወስዳለሁ። እናቴም ቤት ውስጥ የስራ ጫና ታረግብኛለች። ከዛ ግን ያለች ቆጫትና ጮክ ብላ እኔ ቤተሰቤንም ሆነ ተማሪዎቹን አልጠላቸውም። ከዛ ትንሽ ቀለል ይላታል። እሱም ከአሁን ወዲያ እንደዚህ እንድታደርግና ጊዜውን በማይሆን ሀሳብ እንዳታባክን ይመክራታል። ሀሳብሽን በደንብ ግለጪ፣ ጊዜ ቆሞ አይጠብቅሽም፣ ህይወትሽንም አታባክኝ። ከዛን ቀን ጀምሮም እሱን ለማግኘት ሁሌ የሚሆንበት ጣራ ላይ ትሄዳለች። ከዛም ቀስ በቀስ ማስኳን ማውረቅ ትጀምራለች። ግን ነፃነት የሚሰማት ከእሱ ጋር ስትሆን ብቻ ነበር። ለምንድነው ሁሌም ሰማይ የምትስለው? እኔ ቆንጆ ነገሮችን በሙሉ ነው የምስለው፣ ሰማይ ደግሞ ሁለተኛው የሚወደው ነገር ነው ይላትና ልትሄድ ስትል ማስኳ ላይ ፈገግ ያለች ፀሐይ ይስልላታል። ከትንሽ ቀናት በኋላ ግን ሁሉም ሰው ስለነሱ መቀራረብ በትምህርት ቤት ውስጥ መወራት ይጀምራል። ሴቶችም ተሰባስበው እሷ እንደማትመጠነውና ጥሩ ተማሪ እንደሆነች ብታስመስልም ማስክ ስለምታረግ የሆነ የተደበቀ ነገር እንዳላት ሲያወሩት ሰማና መተንፈስ እየተቸገረች ወደ ክፍል ትገባለች። ጓደኛዋ ውሃ ልትሰጣት ብትሞክርም ማስኳን ላለማወለቅ ብላ ልጅቷን ትገፋትራታለች። በዚህ ሰዓትም ሴጂን ይመጣና አስተማሪውን አስፈቅዶ ይዟት ይወጣል።
ከዛም በሳይክል ብዙ ጫካ አልፈው መግባት ክልክል ነው ተብሎ ወደ ተጻፈበት አንድ ቦታ ላይ ይወስዳታል። ውስጥ ስትገባም የልጆች መጫወቻ ሆኖ ታገኘዋለች። እዛም አብሮ ሲጫወቱ ያመሻሉ። የፀሐይን መጥለቅ ሲመለከቱም ሴጂን ከፀሐይ መጥለቅ ይልቅ ስትወጣ ማየት ነው የምወደው። እሷም በውስጧ አንድ ቀን አብሮ እንዲያዩት ትመኛለች። ከዛ አሁን እንደዚህ የሆነችበትን ምክንያት ስትነግረውም ልጅ እያለች አንዲት ልጅ እስክሪብቶ ውስጥ ሰርቃ አይታ የተናገረች ቢሆንም ልጅቷ ማልቀስ ትጀምር ግን ሁሉም እንደወቅሷትና ቤተሰቦቿ ከተፋቱ በኋላ ደግሞ ከሰው እንደራቀች ከመናገርም እንደተቆጠበች ነግራው ከዛም በኋላ ደግሞ ጭራሽ ማስክ ማድረግ እንደጀመረች ትነግረዋለች። ችግሮችን ሁሉ በትዕግስት ስለምትሰማ ደስ ብሎኛል። ከዛም ለምን ለመጀመሪያ ቀን ሲገናኙ እጠላሻለሁ እንዳላት ትጠይቀዋለች። ሳታውቀኝ ገና ለምን እንደዛ አልክ? እሱም ሊመልስላት ሲል እናቷ ትደውለታለች። ሴጂን በፍጥነት ይዟት ሄድና ልጃችሁን ይዣት ስለጠፋው ይቅርታ፣ እህቷን ፍቅረኛዋ እንደሆነ ስትናገር እሱ ከመከላከል ይልቅ በፈገግታ ይቀበለዋል። ቤተሰቦቿ ቢናደዱም እናቷ ውጭ ላይ ማስኳን ባለማድረጓ የተለወጠ ነገር እንዳለ ትረዳለች። በነጋታውም ሳያካ የምትባለው የክፍሏ ልጅ ትመጣና ትናንትና ላደረኩት ነገር ይቅርታ፣ አይ የአንቺ ችግር አይደለም፣ እኔ ማስኬን ካወለኩ ሰላም ስለማይሰማኝ ነው። ይህንንም ስትናገራት ትረዳትና አንድ ላይ ይሄዳሉ። ትንሽ ቆይቶም ወረቀቶች ይዛ ወደ አስተማሪው ጋር ስትሄድ ስለ ሴጂን ሲያወሩ ትሰማለች። ወደ ውጭ ሄዶ መማር እንዳለበት ነበር እያወሩ ያሉት። የያዘችውን ፎርም ስታየውም ሴጂን እንዳልሞላ ትመለከትና ወደ እሱ ትሄዳለች። ለምንድነው ስለ ወደፊት ዩኒቨርሲቲ የማታስበው? ሁሉም ነገር ውስጥ እኮ ጥልቅ ማለት የለብሽም። የሆነ ነገር እየረበሸው ቢሆንም ሳይነግራት ይሄዳል። ከጥቂት ቀናት በኋላ መሷ ደብሯት ቁጭ እንዳለች እናቷ ትመጣና ሴጂን ማን እንደነበረ እንዳስታውሰች ትነግራታለች። የድሮ አልበምም ታሳያትና ልጁም ካንሰር ይዞት እንደነበረ ስሙ ሌላ እንደነበረና ከዛ በኋላ ግን አይታው እንደማታውቅ ትነግራታለች። በቀጣዩም ቀን ሴጂን ከትምህርት በመቅረቱ ተጨንቃ አስተማሪውን ትጠይቀዋለች። እሱም ካንሰር ስለነበረበት አሁን ሊታየው ነው ሄደው፣ በእርግጥ ተሽሎታል፣ ግን መቼ እንደሚመልስበት አይታወቅም። ከዛ እሷም እያለቀሰች ወደ ጣሪያው ተወጣና የእሱ ህይወት ከባድ ሆኖ ያለ እሷ ሁሌም በማማረሯ ትናደዳለች። ማታ ላይ አስተማሪው ጋር ሄዶ ምንም ህመም እንዳልተገኘበት ይነግረዋል። አስተማሪው ውጭ ሄዶ መማር እንዳለበትና ምንም ቢገጥመው መጋፈጥ እንደሚጠበቅበት ይነግረዋል። ውጭ ሄዶ ስለተማረም ይሳካለታል ማለት እንዳልሆነ የቻለውንም መሞከር እንዳለበት ይነግረውና ከዛም ሲወጣ ከርቀት መብራት የያዘ ነገር ይታየዋል። አከኒ ነበረች። እየሮጠች ወደሱ ትመጣለች። ስትጠብቀው እንደነበረና ስላገኘችውም ደስ እንዳላት ታስባለች። ክፍል ውስጥ ሲገቡም ለሱ ውድና ውብ የሆነውን ነገር ይነግራታል። ድሮ ትንሽ ልጅ እያለሁ ልጆች ያስፈራሩኝና ያሰቃዩ ነበር፣ ግን አንዲት ልጅ ሁሌም ቢሆን ትረዳኝ ነበር። ከምንም በላይ ለእኔ ቆንጆ ነገር ቢኖር የእሷ ፈገግታ ነው። ግን ያቺ ልጅ ድጋሚ ስንታይ ስላላስታወሰችኝ በጣም ነው የተናደድኩባት። ይህንን ሲናገርም አብሯት ይማሩ የነበረውና ልጆች ሲመቱት የረዳችው ልጅ እሱ እንደነበረ ታስታውሳለች። ለሱ ያደረገችለትን ነገር እንደ ጀግንነት ነበር የሚያየው። እሷም በሱ ምክንያት ድብርቷ ሁሉ እንደጠፋና ህይወቷን በቀለም እንደሞላው ጠንካራም እንድትሆን እንደረዳት ትናገራለች። ሆኖም ግን እሱ በስዕል ትልቅ ደረጃ ላይ እንደሚደርስ ስለምታውቅና መንገዱ ላይ መቆም ስላልፈለገች ልትርቀው ተወስንና ለመጨረሻ ጊዜ ወደ ጣሪያው ትወስደዋለች። እሱም በሽታው መቼ እንደሚነሳ ስለማያውቅ እየፈራ ይከተላታል። አንድ ላይ በመሆንም በቀለም ይጫወቱና ሲዝናኑ ይነጋል። ከዛም ከዚህ የተሻለ ንጋት ለማየት ይመኛሉ። እሱም ህልሙን ለማሳካት ይወስናል። ወደ ቤት ስትመለስም እናቷ ተጨንቃ በር ላይ ስታገኛት እያለቀሰች ስላስጨነቅኳችሁ ይቅርታ አድርጉልኝ። ቤተሰቦቿን ይቅርታ ጠይቃቸው የእንጀራ አባቷን አባዬ ብላ ትጣራዋለች። በዚህም ደስ ብሏቸው ያለቅሳሉ። ከዛም ለመጀመሪያ ጊዜ እሱ የሰራውን ምግብ ትመገብና ጥሩ ጊዜ ያሳልፋሉ። ከ5 ዓመታት በኋላም ተመርቃ ስራ ይዛለች። ማስክ ማድረጓንም አቁማ ነበር። ለቤተሰቦቿም ደውላ ድንገተኛ ስብሰባ ስላለኝ አምሽቼ ልመጣ እችላለሁ። ከዛ ግን የወደ ድምጽ ትሰማና ደንግጣ ትቆማለች። ወደ ትውስታም ይወስዳታል። ከሴጂን ጋር በመሆን የሚሰሙትን ዘፈን ሰምታ ነበር። ድምጹን ተከትላ ስትሄድም የስዕል ኤግዚቢሽን ውስጥ ትገባለች። ከዛም በጣም የሚያምር የሰማይ ስዕል ትመለከትና በፊት ላይ የምታውቀው ይመስላታል። ማን ይሆን የሳለው?
ከኋላዋ ስሟን ይጠራትና ስትዞር ሴጂን ሆኖ ታገኘዋለች። በዚህም በጣም ተደስታ ፈገግ ስትል ፊልሙ ይጠናቀቃል። ፊልሙ ከተመቻችሁ ላይክ አድርጉ። ቤተሰብ ያልሆናችሁም ሰብስክራይብ በማድረግ ቤተሰብ ሁኑ።